መሐመድ ነህ? መሐመድ ኦኬ። እንኳን ደህና መጣህ። እንኳን ደህና መጣህ። እንኳን ደህና ቆየኝ። እፎይ መልካም። ዛሬ ቶፒካችን ከረመዳን መግቢያውና ስለ አሹራ ጾም ነው የሚሆነው። አሹራ ጾም ምንድን ነው? እሱ ስለ አሹራ ጾም ንገረኝ እስኪ። አይ እኔ እንደዚህ ግልጽ አድርጌ አላውቅም፣ መጾሙን እንጂ። አንተ የአሹራን ጾም ትጾማለህ? አልጾምም። ነብይ ግን ሲጾም ነበር አይደለ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ኬታ አምጥቶት ነበር። ኬታ አምጥቶ ነው የጾመው? ኮርጆት ነው ወይንስ መገለጥ መጥቶለት ነው የጾመው? እሱን ጾም ረመዳንን በኋላ ያላችሁ አስቀድሞ አሹራን ሲጾመው የነበረው የአሹራ ጾም ምንድን ነው? ከማን ሰምቶት ነው ሲጾም የነበረው? እኔ አሁን ስለ እስልምና እስኪ አስረዳኝ። እንደምትረዳው ስለ እስልምና አስረዳኝ እስኪ። አንተ እንዳንተ አረዳኝ። መልካም አንዴ ክርስቲያን ቀጥል። እሺ ችግር የለውም። እፎይ ኦኬ። እሺ ሜቢ መሐመድ ላታቅ ትችላለህ። እሺ ረመዳን ከመጾሙ በፊት የሚጾመው ጾም ምንድን ነበር መሐመድ? ኦኬ አይ ቲንክ ብዙ አይዲያ ያለው አይመስለኝም መሐመድ። አብዱ አለ? አለሁ ብራዘር። ኦኬ ጥያቄውን ሰምተኸዋል? ስለምኑ ጥያቄ? እሺ ስለ አሹራ ጾም ንገረን። የአሹራ ጾም ምንድን ነው? ሙስሊም ነህ አንተ? እኔማ ክርስቲያን ነኝ። ታዲያ እንግዲህ ስለ ክርስቲያን ከሆንክ አንተ ስለ ሙስሊም ለምን? ስለ ራስህ ሃይማኖት ነው እንጂ ሰዎችን ወደ ራስህ ሃይማኖት እንዲመጡ ከፈለግ ሙስሊምነትን ተወውና የሙስሊም ሃይማኖትን ተወውና የራስህን ወደ አንተ እንዲመጡ ማድረግ። እሺ በመጀመሪያ አንተ አይገባህም። አትጠይቁን፣ በቃ እኛን አትንኩን። እኛ ብቻ ነን እናንተን የምንነካው የምናጨማልቀው ነው አይደል? ሙስሊሞች መቼም አያዋጣም። ከዚህ በኋላ መቼም ስለማይሰራ አታስቡ። እሺ ለምን እስከዛሬ ዋሽታችሁና ያጭበረበራችሁት ነገር በሙሉ እየወጣ ስለሆነ አሁን እኝኝ ትላለህ ዝም ብለህ። እሺ አብዱ መጀመሪያ የእስልምና ሐሰተኝነትና ሙሐመድ ምን ያህል እንደቀጠፈና እንደዋሻችሁ ማወቅ ስላለባችሁ ነው መጀመሪያ እስልምናን የምናነሳው ማለት ነው። ከዛ አንጻር ነው። እሺ ቅር አይበልህ አብዱ። ሜቢ የጠየቅኩት ጥያቄ ስለዚህ በማይመለከት ነገር ለምን ስለራስህ ለምን በደንብ አድርገህ አታጠናም? በሚመለከት ነገር የማይመለከት ነገር እዛ ውስጥ ለምን ትገባለህ አንተ? አብዱ ምን ጥያቄ መጠየቅ አንችልም? ቆይ ጥያቄ መጠየቅ ነው የምፈልገው ወይስ ሰዎች ወደ አንተ ሃይማኖት እንዲመጡ ነው የምፈልገው? እስኪ ንገረኝ። ይሄ ብቻ ንገረኝ። ሙስሊሞች ካሉበት ጨለማ ከሙሐመድ ተረት ወጥተው እውነተኛውን ክርስትና እንዲከተሉ ነው ጥሪያችን። ያ ደግሞ መጀመሪያ ምንድነው የምናደርገው መሰለህ? እስልምና ሐሰተኛ አስተምሮ እንደያዘ ሙሐመድም ይዞት የመጣው ውሸት እንደሆነ ማጋለጥና ማሳወቅ ስላለብን ማለት ነው። ይሄን ደግሞ የምናውቀው እንዴት ነው? እናንተን ጥያቄ ስንጠይቃችሁ ነው። አብዱ ወደ እናንተ እንድንመጣ ከፈለግ ስለ እስልምና ሃይማኖት ሳይሆን ስለአንተ ሌላ ነገር አታውራ። ክርስትና እስኪ አስተምረን እስኪ ንገረን። ሌላ ነገር አታውራ። ተውና ጥያቄ ላይ ብቻ ጥያቄ። እስልምና ግልጽ ነው፣ ጠይቁን። እስልምና ለሁሉም ነገር መልስ አለው ብላችሁ ትናገሩ የለ እንዴ? ለምንድን ነው እንትን ማትሉት? ወይስ እየዋሻችሁ ነው? ሰው እንደማያነብ ሙስሊሙ ማህበረሰብ እንደማያነብ ስለምታውቁ ስለምታጭበረብሩ ነው እንደዛ ብላችሁ ፖለቲካና ፕሮፓጋንዳ የምትሰሩት? ወይስ እየዋሻችሁ ነው? ምንም ሃይማኖታችሁ አታውቁም። አይገባህም። እየነገርኩህ ብነግርህም እስልምና መልስ አለው። አይገባህም አንተ አብዱ። እስልምና መልስ አለው አለኝ። በደንብ በቂ የሆነ መልስ አለኝ። ለአንተ ግን አልመልስልህ፣ ምክንያቱም አይገባህም። አንተ ለምን እመልሳለሁ ለአንተ? ችግር የለውም። እኔ ይገባኛል። እንደ ሙሐመድ አይደለም። አይገባህም። አንተ ቢገባ ስለ እስልምና አይደለም ማስተማር አለብህ፣ ስለ ራስህ ሃይማኖት እንጂ አንተ ምንም በቃ ሚውት አድርጎ። አሁን ዛሬ አበዳችሁ ደግሞ ዛሬ ልታብዱ ነው እንደገና። ወይ ጉድ! ጥያቄያችን ላይ ፎከስ አድርጋችሁ ጥያቄያችንን መልሱ ባካችሁ ሙስሊሞች። ኦኬ ሜቢ ሙሳ አለህ ባይዜ በጣም የዛሬው ርዕስ ሙሐመድን ሐሰተኝነት በደንብ የሚያሳይ ስለሆነ ነው እንደዚህ የሆኑት ገና ከመጀመሪያው። ተረጋጋ ክርስቲያን ተረጋጋ። ብራቮ እኔ ተረጋግቻለሁ። ከራስህ ጋር ሆነ። እሺ ችግር የለም ተረጋግቻለሁ። እኔ ወንድሞችን እያያችሁ አይደል? እሺ ጥያቄያችንን ሰምተኸዋል? ጥያቄ ሰምቻለሁ። ኦኬ ቀጥል፣ አብራራ።
እና ያው ከፈለክ ሼር አድርግልሃለሁ። በደንብ የሚያንቅ ሰው አለ። እኔም ባወቁት ያክል አስረዳክ። ተቀበል። መጀመሪያ የፈለግከውን ጥራ አንተ፣ ችግር የለውም። የምታውቅ ከሆነ መልስ። አይ አላውቅም የምትል ከሆነ የፈለግከውን ሰው መጥራት ትችላለህ። አውቃለሁ። እኔ ረመዳን በምንድን ነው ነቢዩ ሰለላሁ ዐለይሂ ወሰለም የጀመረው የምትለው? ከረመዳን በፊት መሐመድ ሲጾም የነበረው ጾም ምንድን ነበረ? ምን ማለት ነው? ከረመዳን በፊት ነቢዩ ሰለላሁ ዐለይሂ ወሰለም ሳይመጣ በቁርአን ነው የተላከው ረመዳን ማለት ነው። ገባክ? መሐመድ ከዛ በፊት ጾም አይጾምም ነበር ወይ? እንዴ ምን አይነት ጥያቄ ነው? ረመዳን ከመጀመሪያ ጀምሮ ይጾመው ነበር እያልከን ነው? እናሳ ከቁርአን ጋር ነው ወረደው ረመዳን ማለት ተረዳኝ። ስለዚህ ገና ነብይ እንደሆነ ረመዳንን መጾም ጀመረ ማለት ነው። ቁርአን ሲወርድ ያ ኦኬ። አንድ መረጃ ብቻ ስጠኝ እስቲ፣ አንድ ብቻ ዳኢፍ የሆነ አዲስ ራሱ። ኦኬ ከቻልኩ ሼር አደርግልሃለሁ። ቁርአን አላዝኩም አሁን። ያው ቁርአን ላይ እናንተ አሳዩኝ፣ አውጡ ቁርአን እንትን አንተ እንደምትለው አይደለማ። ኖ እንደዛ ነው። እናንተ አሁን በአማርኛ ነው የምታስረጉሙት። እኛ ደግሞ በአረብኛ የሚችል ሰው ኡስታዞችን እነሆ አለ ኡስታዞች አሉ ስላልክ ሜቢ ስጣቸው፣ አስገባቸው። አይደለም ቁርአን ከወረደ እንደው ቁርአን ወርዶለት 5 ዓመት 6 ዓመት 7 ዓመት 8 ዓመት ራሱ አጾመ። ትቀልዳለህ እንዴ? እስቲ አሁን ችግር የለውም እና ወደ እናንተ ሃይማኖት ለመግባት ራሱ አሁን ከዛ ለመማር ፈልጌ ነው። እንዴት ነው ለምሳሌ ሳቡን እስቲ ወደ እናንተ ሁሌም ጥያቄ ወደ ሙስሊሞች እየሳብን እኮ ነው። ያዝከው ነገር ስህተት ነው እያልን ስህተቱን ኮንፊርም አድርገን መንገዱ አሳየና እኮ መንገዱን እያሳየው እኮ ነው። ያዝከው ነገር ስህተት ነው እያልኩ ነው። በደንብ አስተውሉ። አንድ ነገር ልስጣችሁ እዚህ ጋር ወደ ዋናው ቶፒካችን ከመግባታችን በፊት አሹራ የሚባል ጾም አለ። የአሹራ ጾም እንግዲህ እነሱ ብለው የሚያምኑት ሙሐመድ ብሎ የሚያምነው እስራኤሎች ከግብፅ ነፃ ያወጡበት የሚል ተነግሮት ነው። እሱን ሰማ ብሎ ነው ሲጾም የነበረው። ኤኒዌይስ ግብጾች ፋሲጋ ብለው የሚጾሙት አሉ። ክርስቲያኖች ደግሞ ፋሲጋችን አለ። ግብጾች እስራኤሎች ከግብፅ የወጡበትን ነፃ የወጡበትን የሚጾሙት የነፃነት በዓላቸውም ነው ፋሲጋ፣ ነፃ የመውጣት የመዋጀት። እኛ ደግሞ ፋሲጋችን ክርስቶስ ታርዷል። ፋሲጋችን ክርስቶስ ነው። ትልቅ በዓል ነው እና ይህንን እንጾመዋለን። ፋሲጋችን ታላቅ በዓል እንደመሆኑ መጠን እሱ የእኛን ኃጢአት በእንጨት ላይ ተሸክሞ ሞትን በሞት ገሎ ከሞት ባርነት ነፃ ያወጣን ነው። እስራኤሎች ከፈርዖን ባርነት ከግብፅ ባርነት ነው ነፃ ያወጡት። እኛ ግን እንግዲህ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ የለም፣ ሁሉ በክርስቶስ አንድ ሰው ነው ሲል ገላትያ ምዕራፍ 3 ላይ ከቁጥር 24 ጀምሮ ቅዱስ ጳውሎስ ሁሉ በክርስቶስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ከእንግዲህ ባሪያ ወይንም ደግሞ ንጉሥ የለም፣ ሁላችሁ ወንድ ሴት የለም፣ አንድ ሰው ናችሁ ያለን ከኃጢአት ባርነት ነፃ ስለወጣን ነው። ስለዚህ ትልቁ ፋሲጋችን ክርስቶስ ነው። እኛ እርሱ ታርዶልናል። እነኛ ነፃ የወጡበትን በግ በማረድ እንትን ይሉ ነበር እስራኤሎች። ኃጢአታችን ይሰረያል በዚህ ማለት ነው። ኃጢአታችን በመንጨት ላይ ጠርቆ እንትን ብሎታል፣ አስወግዶታልና። ሙሐመድ ምን ብሏል? የአሹራ ጾም ወይንም ደግሞ የፋሲጋ ትልቅ ኃጢአት የሚደመስስ ነው ብሏል። እንዴት ሆኖ ሀው እናየዋለን ማለት ነው። እናየዋለን ኃጢአት ትልቅ የሚደመሰስበት እንደሆነ አምኖታል። ሀዲሱን እናሳያቸዋለን። እኛ ኃጢአትን የሚያስወግደው እርሱ ክርስቶስ በእንጨት ላይ ተሰቅሎ ኃጢአታችንን ስላስወገደልን ነው። እችን ግን ባለማወቅ ኮርጆት መሐመድ ወስዶ ሲጾመው ነበረ። ኃጢአት ሁሉ እንደሚያስወግድም አለኝ ችግር የለውም እንደሚያስወግድም ተናግሯል ማለት ነው። ስለዚህ ሌላኛው ዋነኛው ደግሞ ምንድነው? ከአንድ ያዳምጥ። ረመዳን ከዛ በኋላ የሚመጣ ነው። ረመዳን የመጣበት አንድ ወር ምክንያት ለምንድነው 2 ወር እንደኛ ፋሲጋን ማይጾሙት ሚለው በጣም አስቂኝ የስኮላሮቻቸው እንትን አለ። እንዴት ረመዳንን መጾም አንድ ወሩ ስለከበዳቸው ክርስቲያኖች በደንብ አስተውሉ። አንድ ወር መጾም ስለከበዳቸው ከሚስቶቻቸው ወሲብ ስለማያደርጉ ስጋ ስለማይበሉ ክረምትም በጋም ስለሚጾሙ ስለከበዳቸው በደንብ አስተውሉ። አንድ ወር ነበር የታዘዙት። ስለከበዳቸው 55 ቀን አደረጉት።
ሰው ሲከብደው ይጨምራል ወይንስ ይቀንሳል? በመረጃ ዝም ብለህ አታውራ። ዝም ብለህ ማውራት አይደለም። ፕሊዝ ላወራሁት ሁሉ መረጃ ሰጣችኋለሁ። ቆይ ሰው ሲከብደው ይጨምራል ወይንስ ይቀንሳል? ስለከበዳቸው 55 ቀን አደረጉት። እኛ ግን አላህ ወደ እውነቱ መለሰውና 30 ቀን አደረገው። ስጋ መብላቱንም ፈቀደልን፣ ወሲብ ማድረግንም ማታ ፈቀደልን። እነሱ ግን ስለከበዳቸው 55 ቀን አደረጉት ለማቅለል ብለው ወደ እውነተኛው መለሰው ይሉናል። እናያቸዋለን ማለት ነው። የትኛው ነው ሪል ሴንስ የሚሰጠው ቢለውን እናየዋለን። ሰው ወደ ቶፒኩን መለስና መሐመድና መረጃ ስጠይቀኝ የነበረው ወጣ እንዴ ና መሐመድ ላኛው። እሺ ማይክን አንሳው። ማስረጃ እፎይ። ኦኬ አሹራን ጾም እንዴት ነበር ሲጾም የነበረው መሐመድ? ከማን ሰምቶ ነው? አታውቅም። ስለ አሹራ ጾም ማወቅ የሚያውቅ እስኪ አንዳችሁ ማይካችሁን አንሱ። ምክንያቱም እሱ ራሱ የአሹራ ጾም በራሱ ብዙ ችግሮች ስላሉት፣ አንደኛ ግጭት አለበት፣ ሁለተኛ የተናገረባቸው ስህተቶች አሉት፣ አራተኛ ኢንቴንሽኑ ራሱ የተለያየ ነው። መሐመድ ካለው ጋር እናንተ ከምታስቡት ጋርም የተለያየ ነው። ብዙ ነገሮች ገሰሶች ስላሉት ስለ አሹራ እውቀቱ አለ የሚል እስኪ አንዳችሁ ማይካችሁን አንሱ። እውቀቱ ያላችሁ ማይኩን አንሱ። ኦኬ ሙባ እንኳን ደህና መጣ። ደህና ቆያችሁ። መልካም። አሹራ ጾም ምንድን ነው? እሱ የአሹራ ጾም ከእስልምና ጋር አንደኛ በመጀመሪያ ማለት ነው ማወቅ ያለብህ ነገር ከቁርአን የወረደ ወይም ደግሞ ከቁርአን አንቀጽ የወጣ የአሹራ ጾም እንደሚዘግበው ሚዩት ነው። ምን አልክ? ሚዩትን አንሳ። ሚዩት አድርገሃል። ሚዩት ነህ። ይሰማችኋል? ክርስቲያን ሰማ ሚዩት አድርገህ ነበረ። ቀጥለው ሚዩትን አንሳው ሙባ። ኢስላሚክ ሚዩት አድርጋ እንዴ ሙባ። ሚዩትን አንሳ። ሚዩትን አንሳ እና ቀጥል። እንደ እስልምና አልክና ከቁርአን ወጣ አዲስ ከወጣ ብለህ ምን እንዳልክም አይደል ነው። ስለ አሹራ አውቃለሁ ብለህ ነበር ያነሳው። ኤኒዌይስ እስላሚክ ቀጥል። እሺ አይ ቲንክ ታውቃለህ መሰለኝ ማይክ ስላነሳ አንተ እንኳን ደህና መጣ። እሺ አመሰግናለሁ። እንኳን ደህና ቆያችሁ። አንድ ነገር ልናገርና ቶፒኩ ላይ ማለት ነው። ቶፒኩ ላይ የአሹራ ጾም ነገር የአሹራ ጾም ማቃትን ነገር ነው ነገር እኮ ማቃትን ሰው የሚያውቀውን አይደለም የሚናገረው። ማቃትን አንድ ነገር እንደ ምን ይላል መሰለህ? ቁርአን ላይ የተከበረው ቅዱስ ቁርአን ላይ ምን ይላል መሰለህ? ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል። ይሄ ማለት አላህ አንድ ነው፣ አይወልድም አይወለድም ማለት ነው። ማቃትን ነገር ልንገርህ። ስህተት ነው፣ ስህተት ነው፣ ስህተት ነው። አመሰግናለሁ። ቻው። ስህተት ነው የተናገርከው፣ ስህተት ነው። አንደኛ ቁል ሁወላሁ አሐድ ማለት አላህ አንድ ነው ማለት ሳይሆን አላህ አንዱ ነው ነው የትርጉም ስህተት። ወጣ እንዴ አንተ አንድ ብቻ ደስ አይ ሙሳም ቆይ ብለህ ሲያታውራ አላሁ ሰመድ ማለት ደግሞ አላህ ድፍን ነው ወይንም ደግሞ ኮንክሪት ነው ማለት ነው። ሰመድ ማለት ጠንካራ ድፍን ማለት ነው። ቆይ አዳም ለም የሊድ ወለም ይውለድ ማለት ደግሞ አላህ አይወልድም አልተወለደም ማለት ነው። አዳም ዝም ብለህ አቀባጥር ፕሊስ አዳም ሸኛው ማይኩ የሚያነሳ ነው። ለም የሊድ ወለም ይውለድ የሚለው ደግሞ አላህ አይወልድም አልተወለደም ሳይሆን አላህ አልተወለደም አልወለደም ነው። አልወለደምና አይወልድም ልዩነት አለው። እኔ ለምሳሌ አልወለድኩምና እፎይ አልወለደምና እፎይ አይወልድም ልዩነት አለው። አይወልድም ከሆነ ወደፊትም አይወልድም ነው። አልወለደም ከሆነ ግን አስቀድሞ አልወለደም ነው። ስለዚህ አስተካከል። ያልወለደበት ምክንያት ደግሞ ምንድን ነው? በራስህ ነው እንደምትፈታው። ፕሊስ አዳምጪ።
ሱራ 6:101 ደግሞ ሚስት ስለሌለው ነው ያልወለደው። ስለዚህ ማቃትን ብሎ የተነፈሳትን አስተነፈስና በደቂቃ ውስጥ። አሁን ቶፒኩ ላይ ግቡ። ሰዎች ለምን ታረጋለህ? ለዚህ ለምን ታስገባለህ? ጥያቄ እንዲመልሱልህ ካልፈለክ ለምን ታስወጣለህ? አይ ማንም ማለት ያለ ማስረጃ ከምታወራ በማስረጃ ነው ማውራት ያለብህ። ቶፒኩ ላይ ማቃትን ብሎ እኮ አንዲት አረብኛ በጫጭቋት አወራና ጥሎ ፈረጠጠ። ማያቅ ሰዎችን ሸውዱ እንጂ እኔን አሸውዱኝም። ስለዚህ አሁን ያለ ማስረጃ አታውራ። ቶፒኩ ላይ ግቢ። አሹራ ጾም ታውቂያለሽ? ስለ አሹራ ጾም እኔ አንተ ልጠይቅህ መጀመሪያ። ስለ አሹራ ጾም ታውቂያለሽ? አታውቂም? ተቆርጦ ደግሞ ጫካ ላይ ተቆርጦ የሚበቅል እንጨት እያመለክ ስለ መሐመድ ታወራለህ እንዴ? በፈጣሪ እና መሐመድ ቂጡን የጠረገበትን ድንጋይ ትልስ የለ እንደ ሄደ ሰው ምንድን ነው እሱ? እንጨቱን የገረመ መሐመድ ቂጡን ጠርጎ እዛ ያስቀመጠውን ሴቶች ፔሬድ የሚቀቡትን ድንጋይ ሄደ ትልስ የለ እንደ ስሙሽ ታያርገለ እንደ ሄደ። መሐመድ ደግሞ ያንን ድንጋይ በእንጨት እየነካ እንጨቱን ይስም ነበረ። የኛ እንጨት መስቀሉ ኃይል አለው። ያናድድሃል አይደለ? ምክንያቱም ዲያብሎስ የተቀጠቀጠበት ስለሆነ መስቀል ማለት ነው። እፎይ በስነ ስርዓት ብንነጋገር ሴቷን ሸኛት ክርስቲያን። ቶፒክ ላይ አውሩ ሙስሊሞች፣ ቶፒኩ ላይ ግቡ። አሁን ተረጋጉ፣ ፓኒክ አታርጉ። እስካሁን ድረስ ምችሉ ብቻ ስለ አሹራ ማውራት ምችል ማይከን አንሳውን ሞግታለው አውቃለሁ ቢል ኦኬ። አላህ አንድ ነው ይሰማኛል። አንድ ነው። አሁንም አንድ ነው። ምኑ ነው አንድ? እጁ ነው እግሩ? አላህ አንድ ነው። የዓለማቱ ጌታ ማለት ነው። አላህ አንድ ነው ማለት ነው። ሙሳ ጣልቃ ትግባ። ጣልቃ ከገባ ካሁን በኋላ ትወርዳለህ። ሴት ልጅ አይደለህም አንተ። ተደርበህ አታውራ። ወንድ ልጅ ነህ። ወንድ ልጅ ረጋ ብሎ ተራውን ሲጠብቅ ነው የሚያምርበት። ኦኬ ምኑን ቆጥረህ ነው አንድ ነው ያልከው? አላህ አንድ ነው። አይሰማህም? እኔም አንድ ነኝ። ስለዚህ አምሳያ ያለው ማለት ነው አንድ አላህ። አላህ የሚሰራውን አንተም ሰማይን ቀጥ ብለህና አላህ ይሰራል። ኦኬ አላህንም ሰርቶ አያውቅም። ኤኒዌይስ ችግር የለውም። እሺ የአሹራ ጾምን መሐመድ ማን አዞት ነው የጾመው? አሹራ ጾምን መሐመድ እንዴት ነው የጀመረው? አንተ ስለ አሹራ ምን አገባህ? እናጠይቃለህ ምንድነህ? መልስ ምን አገባህ አይሆንም። ምክንያቱም ስማችንን ጠርቶ የቀጠፈበት ቶፒክ ስለሆነ ክርስቲያኖችን ጠርቶ ስማችንን ጠርቶ የቀጠፈበት የዋሸበት ስለሆነ አንድ ወር መጾም ከበዳቸውና አንድ ወር መጾም ከወሲብ ርቀው ከስጋ ርቀው አንድ ወር መጾም ስለከበዳቸው 55 አደረጉ። ስለዚህ የኛ አላህ ፍትሃዊ ስለሆነ አለ ወደ ቀድሞ መለሰ። ዝሙት እኛም አልቻልንም ስጋ መብላት እናቁም እንደ ሲሉት መሐመድ እኮ ነው አላህ ሐላል ያደረገውን ቆያዳን ሱራ 5:85 ላይ አላህ ሐላል ያደረገውን ጣፋጭ ለምን ራያችሁ ላይ እርግም ታደርጋላችሁ? ለእናንተ ተፈቀደ አለ። ስጋ ብሎ አለ። አሁንም ሞከር ያደረጉ ስጋ በልተው ሲያዩት ዝሙቱን አልቻሉም። በዛ ሱራ 2 ላይ ደግሞ 187 ነው 185 ላይ ዝሙትም ወሲብም ማታ ማታ ለእናንተ ተፈቀደ አለ። እኛ ከብዶን እሺ ከ30 ቀን 55 ቀን ካደረግን ጾሙን እኛ ከበደንና ከ30 ቀን 55 ቀን አደረግን። እናንተ ምንድን ያደረጋችሁት? ዝሙትም ፈቀደው፣ ስጋ መብላትም ፈቀደ። ሽፍት አደረገ። ቀን የሚበላውን ማታ እንዲበላ። ምክንያቱም ሳውዲ አረቢያ ላይ በጣም ሞቃት ነው። ቀን ተኝተው ይውላሉ፣ ማታ ነው የሚንቀሳቀሱት። ቀኑን የቀየሩት ሽፍት አደረጉት ማለት ነው። አሹራ ጾምን ማን ያስጀመረው? አሹራ ጾምን ማን ያስጀመረው? መሐመድን። መካ ነው መዲና ነው የጀመረው? ማስረጃ ይለኛል። ለምን ማስረጃ ፈቀደ የሚለው ማስረጃ ስጠኝ። ኦኬ ወሲብን ፈቀደላቸው ያለውን ማስረጃ እኮ ወሲብ ፈቀደላቸው አልፈቀደላቸው? መጀመሪያ የምጠይቅህ መልስ። ስለተናገርከው ነገር ከመናገር በፊት መጀመሪያ ማስረጃ አቅርብ። ስለተናገርከው ነገር ማስረጃ አቅርብ። ኦኬ ወሲብ ከፈለጉ ፎጣ ብለሃል፣ ዝሙት ፈቅደዋል ብለሃል። ዝሙት የፈቀደበት ማስረጃ አምጣ።
ሳይ ሙስሊም 1406 ፎጣ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ልብስ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ክፈተው ክርስቲያን። ሚስቶቻችን እንዲህ የሉም ወሲብ እናድርግ እንደ ሲሉት ልብስ ነገር እየሰጠ ወሲብ አድርግ የሚል ዝሙት አለ? ታዲያ ፈቅዶታል። ቻሌንጅ ልታደርገኝ ትሞክራለህ? ቶፒኩ ላይ ብገባ አይሻልም? ነብዬ ጋር የምታዋርድ በልብስ ፎጣ በምናምን ነገር እየሰጠ ለሶስት ቀን ወሲብ ማድረግ ዝሙት አለ? ኤኒዌይስ የአሹራን ጾም ዝም ብለህ አፍህ እንዳመጣ አታውራ። ሳይ ሙስሊም 1406 ክርስቲያን ክፈትለት። በጣም ነው የሚሸተው። እፎይ በጣም ነው የሚገባኝ። ማስረጃ ወንድማችን ወይስ ቶፒኩ ላይ ትቀጥላለህ? አንድ ክፈተውና ባክ እናደርገዋለን። አፍህ በጣም ይገባናል። በረመዳን አፌ ከሸተተ ክርስቲያን ይሄ ሰውዬ አያውቅም ማለት ነው። የኔ አፍ ሽታ በገነት ውስጥ ምንድነው? እሱ የኑር ብርሃን ነው ይላል። ታውቃለህ? ባላህ ዘንድ ከሽቶ በላይ የአፍ ሽታ ተወዳጅ ነው ይላል። ይህን አታውቅም? ቻሌንጅ ታደርገኛለህ? የአፍ ሽታ ያንተ ግማቱ አፍህ ባላህ ዘንድ ከሽቶ ይበልጣል አይበልጥም? ና ቻሌንጅ አድርገኝ ከፍ በልና ና ሲጀምር ሙስሊም ቆይ የአፍ ግማት ባላህ ዘንድ ከሽቶ በላይ ተወዳጅ ነው አይደለም? አላህ አንድ ነው ባዩ የአፍ ግማቱ ባላህ ዘንድ ወጣ። ተሳስተ ነው የተናገርከው። ተሳስተ ነው። ሴጣን አሳስቶና። ኤኒዌይስ ቶፒኩ ለስቲክ አርጉ። አንድ ነገር አንሱኛ ላይ ወስደን መስመር እናስይዛችኋለን ማለት ነው። አሹራ ላይ የሚያውቅ ብቻ እጁን ያንሳሲ። ቻሌንጅ የሚያደርገን እኛ ላይ ስለተቀጠፈ ይሄ ነገር ማለት ነው። ፋሲጋችን ክርስቶስ ነው። አዎ በሱ ከኃጢአት ሁሉ ነፃ እንወጣለን። እናንተ አሹራን ስለጾማችሁ እንዴት ነው ከኃጢአት ሁሉ ነፃ የምትወጡት? አሹራ ማለት ፋሲጋ ነው፣ ነፃ መውጣት። እናንተ ነፃ የምወጡት በምን ምክንያት ነው? አሹራን። ምክንያቱም ነቢዩ አሹራን መጾም ነፃ ያወጣል ኃጢአትንም ብሏል። አሹራን ራሱ ኬት ነው የኮረጀው? ነብያችሁ ኬት ነው ያመጣው? የአሹራን ጾም ኬት ነው የወሰደው? ሙባ ደጋግመ ማይክ እያነሳ ነው። ቀጥል። የአሹራ ጾም ከቁርአን ላይ ነው የወረደው። ከቁርአን ላይ የወጣ ነው ሲጀመር ማለት ነው። ቁርአን ላይ የወጣ ነው መጣችሁት። ሁለተኛ ደግሞ እኛ በአመት አንድ ጊዜ ነው እንትን የምንለው እያልክ ነበር። እፎይ ቆይ አንድ ጥቅስ ቆይ መሬት ያዝ። ሁለተኛ ደግሞ እናንተ በአመት እኛ በአመት ቆይ ተረጋጋ። ላወራሃት አንድ ማስረጃ አንተ ቁርአን ላይ እንዳለ መረጃ አንተ መረጃውን አምጣ። በአመቱ ነው ኢየሱስ የሚወለደው። በአመቱ እየተወለደ አምጣ እስኪ ፕሊስ አምጣ። ማስረጃውን አንጣ ቅድሚያ። እሱ አለ ከቁርአን ላይ ይወጣልሃል። ግን እኛ በአመት ነው ፋሲካን ገናን የምናከብረው ጥምቀትን። ኢየሱስ ክርስቶስ በአመቱ እየተወለደ እየሞተ ነው። which is damn stupid idiot የሆኑ ሰዎች ለምሳሌ ሰው ልደቱን ሲያከብር በአመት እየተወለደ የሚመስላቸው ንፍጥ ጭንቅላት የተሸከሙ ማለት ሙስሊሞች ናቸው። አንተ ለምሳሌ እንትንን ታከብራለህ። የእርድ በዓልን ስታከብር ኢዳል ፈጥርና ኢዳል ዳን ታከብራለህ። በየአመቱ ያ ክስተት ተከሰተ ማለት አይደለም። አብርሃም ልጁን እዞ ለእርድ ሄደበት ብለህ የእርድ በዓልን ስታከብር በየአመቱ አብርሃም ይስሐቅን እያረደው ነው ማለት አይደለም። ምን አይነት ጭንቅላት ነው ያላችሁ? በየአመቱ ስታከብረው የእርድ በዓልን የአረፋን በዓል ስታከብር በየአመቱ አብርሃም ልጁን አረደ ማለት ነው። አብርሃም ልጁን ለእርድ ሊሰዋ ዞ የወጣበት ብለህ በየአመቱ ታከብራለህ። ኃጢአትን ይቅር የሚባልበት ቀን ብለህ ታከብራለህ። ኦኬ፣ በየአመቱ አብርሃም ሞቶ እየተነሳ ልጁን እያረደ ነው ማለት ነው። ይህ እስልምና ጭንቅላት ነው። ስለ አሹራ ታወራለህ። አሹራን ቴን የኮረጀው መሐመድ እኔ ነገርኩህ እኮ። ምንድን ነው ጥያቄ ቀይረ? በቁርአን ነው የወረደው ስለ ጾም ነገር አልቀይር። ቁርአን ላይ ከወረደ ና አሳየኝ አልኩህ። እስኪ ኮርጆ ነው እያልኩ ነው። ና አሳየኝ። ቁርአን ግልጽና የተብራራ ነው አለ። ሱራ 11 111 ላይ ሱራ 12 111 ላይ ሱራ 6
114 115 ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። እስቲ ስለ አሹራ ጾም እንዴት እንደሆነ አንድ ጥቅስ ብቻ ስጠኝ ከቁርአን። ክፈት። ያ እኔ ጋር አሁን ለምሳሌ ስራ ቦታ ነኝ። ያው ክፈት ና ክፈት። ለክርስቲያን ጥቀሰው። የትኛው ጥቅስ ላይ ከ114ቱ የትኛው ጥቅስ ላይ ነው ያለው? እሺ መልሰው ነው ጥቀስ። እሺ 6 ቁጥር ነው ካስት 6 ነው ቁጥር ነው ካዝም በለ ይሄን ልንካልህ ሙባ ኖ አሁን አንተ ለምሳሌ አንድ ነገር ልንገርህ ወይ የትኛውን ቁጥር ልንካልህ? 6 ቁጥር 7 አይሻልህ? ለምሳሌ 7 ይሻላል። እሺ ስለዚህ ወይ በደንብ ማለት ነው። አንተ 6 ቁጥር እሺ አንቀጽ ስንት? አንዴ ልንገረው። አንድ ይሻላል። ማስረጃ ይኖራል። ቻሌንጅ ታደርገኛለህ። እኔ በደንብ ነው ማስረጃ አለኝ። እኔ ማስረጃ ወይኔ አሁን ለምሳሌ ክርስቲያን ለምንድን ነው ሙስሊም ሰውን ታወጣለህ? ቆይ መጀመሪያ ሚዩት ለምን ታደርጋለህ? ቆይ በእናትህ አንተ ደግሞ ዝም ብለህ ገና ከመግባት እንትን አትበል፣ እየያትበል አሁን ቶፒክ ላይ ታወራለህ። ማስረጃ ደግሞ አንተ ማስረጃ አለ። በስድብ ይወለ ማኛም ስድብ መሰደብ ማስረጃ አለ ወይ? ስለምን ስድብ ነው የምታወራው? እስልምና ቻሌንጅ ስትደረጉ ሁሌም ስድብ ይመስላችኋል? ሶሪ ምንም ማድረግ አልችልም። አፍ እየከፈትክ ነው እዚህ ነው። እኔ አፍ የማይከፈታል እኮ ላወራ ስል እኮ ይንቀሳቀሳል። ምን ሆነ? ስለዚህ አማርኛ አይገባም እንዴ? አማርኛ በደንብ ይገባኛል። እኔ እሱ ያነቀኔና ምን ሰሙንና ቀኔውን ላውጣልህ በደንብ ከፍቼ ምላሴ ትታይ ድረስ እያንቀሳቀስኩ እያወራሁህ ነው። እሺ አንድ ጥያቄ ልጠይቅህ። ወንድ ከሆነ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝና አሳያለሁኝ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ሙሳ መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ። መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገር ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው? በአረብኛ እየነገርኩህ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው? አረብኛ ስለወራህ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ። ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ፔጅ ነው የጻፈው? አላህ ነው የጻፈው አልከኝ እኮ። ጥያቄ አንድ ጥያቄ ተቀበል። ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አላህ አንተ ጀሃነም የፈጠረ ሰው ነው ገባ? አንተ ምንም ነገር አትሰማም። አላህ ማን ነው? አላህን መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ። የጀሃነም ነው የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ ቡኻሪ 48 ገሃነም ራሱ የምትሞላው በአላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 1971 ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው፣ መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡሃሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛውን ገሃነም መሙያ አይደለሁም። እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድን ነው ምን አወራና የትኛውን በላቸው? ምን አወራ? ምንም መልስ እኮ አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ትእዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃ አልን እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለእኔ ነው የሚገባው እንደው ምን ልጹማት አለ። ኮረጀ።
እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ መራን እስኪ። ለምሳሌ ኮረጀ ነው የኛው ተወለፈው ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ የኮረጀ ነብይ ለምን ትከተላለህ? አይመለከተም፣ አንተ አይመለከተም። ቆይ ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አይመለከተም። መልስ የለማ። አይመለከትም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋታል አደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድን ነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል፣ በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል፣ መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኚህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለው በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእነ የሚመጣው ከአርሽ ላይ ነው። ኦኬ ደካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እርሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛነ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል።
ነገር ግን ከመገለጥ አንጻር ሊነገር ይችላል። ለእኛ ከመታየት አንጻር መጣ ሄደ ተብሎ ለእኛ ይነገራል። ለእኛ ሪቪል ሲገለጥ ማለት ነው። ለእኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለውን ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ ውችዝ ደወረስቱ ፓርት ክፈትላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላህ ቁርአኑ ሐፍዘዋል። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒዌይስ ወደ ቶፒኩ መልሰዋል። ቴንክ ዩ ፎይ ቃልዎት ያሰማልን። እሺ ፍርዱ አለ ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ የጠየቅነውን ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁት እና በቃ መልሱ ላይ አሁን መልሱ ላይ እስኪ መልሱ ላይ መጀመሪያ ትመልሱና ቶፒካችንን የያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? አራኝ እፎይ እንደ ሶስት ነገር ላይ ደንቀ ነገር ተው ትመልሳለህ? ፍርዱ ትመልሳለህ? እመልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል። እፎይ ለእስልምናም ሆነ ለክርስትና ማለት ነው ለእስልምና ያለ አትኩረት ጊዜህን ሰዓትህን ሁለመናህን ገድለህ እስልምናን በመከታተልህ ማለት ነው በጣም አድናቂ ነኝ። አንደኛ ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ። በጣም አመሰግናለሁ። ታጋሽ ነኝ በጣም ኦኬ በጣም ጎበዝ ነው። ታንክ ዩ ኦኬ ማንኛው ነው ያለው? እስላም ወይስ እስላም እንኳን ደህና መጣ። ድምፅ ቀንስልኝ። ምን ነበረ ጥያቄው? ማን ነው ያዘዘው? ነብይ አላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾም ስትጾማላችሁ ወይ እናንተ? ፈይሰል ወይ ቤና ይሰማል? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም። አለው ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኦኬ ሜቢ አሹራ ጾም ስለ አሹራ ጾም ታውቃለህ? ትንሽ መልካም። ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ለልመልስ ሰላም እፎይ ትናንትና መጣሁ። ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት ነው። አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ አንዴ ትመልሳለህ። ቁርአን ላይ የለም። ነብያችን ቆይ ፈይሰል ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል። ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው?
እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶችን ያኔ ምን ብለው ጠየቁ? ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሙሳ ዐለይሂ ሰላት ነቢዩላህ ሙሳ ዐለይሂ ሰላት ወሰላም ህዝቦቹን ከፍርዓውን ነፃ ያወጣበት ጊዜን በማስመልከት ነው እኛ ምን ጾመው ብለው ለነቢያችን ሰለላሁ ዐለይሂ ወሰለም ይመልስላቸዋል አይሁዶች ማለት ነው። እንደዛ ከሆነማ እኔም በነቢዩላህ ሙሳ ለነቢዩላህ ሙሳ የሚደረገውን ነገር ሁሉ አደርጋለሁ ብለው ነቢዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ በቀጠል ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን ይማቀው መያዝ የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ ሙሐመድ ወደ መዲና ሲሄድ ወደበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው፣ ምንድነው አላቸው። አሹራ ጾም ነው። ከዛ እኛ የሙሳ እንደዚህ ወጣንበት እንደዚህ ያሉት። አሃ እንደዛማ ከሆነ እኔ ነኝ መጾም ያለብኝ በሙሳ ብሎ ሙሐመድ መጾም ጀመረ፣ አዘዘ ማለት ነው እንዲጾም አይደለ? እንደዛ ነው አይደለ? ፈይሰል ሚት ነው ለምሳሌ ቆይ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አየ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ሰላም ያላቸውን ሙሳ ነብዩላህ ሙሳ አለይሂ ሰላቱ ሰላም ለማክበር ነው ይሄ የሚጾመው ማለት ነው። አላማውን እንደዛ ነው። እኔ እስከማውቀው ድረስ እስኪ ያነሳው ነገር ስህተቶች ስላሉ እመጣበታለሁ። ስህተቶች ስላሉት ቡሃሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ እና አዲስ 19 አይደለም 1812 ነው ያልኩህ 1893 ያው ለና አዲስ እስቲው ካንተ ካልከው ጋር ይጋጫል። ማን ካልኩ ያ ፈይሰል አንተ ካልከው ጋር ይጋጫል። ተናገርከው ሙሐመድ ወደ መዲና ሲሄድ አይሁዶች መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት። አይደለም ነብዩላህ ሙሳ ጾሙታል አይደለም። ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ሰላምን የሱን ለማስታወስ ነው። በቃ እሱ ቅድሚያችን አዲስ አንብባት። አረብኛውን አድርግላት እስላም ታንብቦሽ ድምፅሽን ከፍ አድርጊና አንብቢ። እሺ ኃጢአት ይቅር የሚያስብለው ጾም እንዴት ነው? ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ። አታችን ከፍ አድርግልኝና እኔ ላንብበው ለራሴ።
ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል። አረብኛ አትችሉም እኮ ዙሮ አንዴ ከፍ አድርግልኝ ኦኬ እየተረጎምሽ ችግር የለውም ተርጉሚ። እኛ የቋንቋ ጥገኛ አይደለን። አና ቁረሽ ከሚለው ጀምረሽ አንብቢ። حدثنا ما አትችሉም አረብኛ ባላ እኔ መተርጎም አልችልም። ከፍ አድርግልኝ ከዚህ ችግር የለውም። كذي اوكي ان قريش كانت تصوم يوم العاشوراء في الجاهلية، ثم امر رسول الله صلى الله عليه وسلم بالصيام حتى فرض رمضان، وقال رسول الله صلى الله عليه وسلم كفر لي من شاء فليصم ومن شاء افطر. ترجم يا ميوتا ترجي من ترجم الله من ترجم الله ترجم الله نببش انت አይደለም ከየት መጣ ጾሙ ቤት ተጀመረ ካልክ ፈይሰል ነግሮ ካልክ ጾሙ ቤት እንደተጀመረ ቁረይሽ ላይ ያለው የት ነው የሚለው አና ቁረይሽ የሚለውን አድርግላት። ቁረይሽ የት ነው ያለው? መካ። ቁረይሽ ነው መካ። ፈይሰል ግን እኔ ያለን ልክ ነው። ፈይሰል ልክ ነው። መዲና ላይ ነው የተጀመረው። ይሄ ከተጀመረ ኋላ ነው አመጣጡ መዲና ላይ ነው የመጣው። አሹራ የመጣው አመጣጡ መዲና ላይ ነው። ኢስላም مش اسلام ቆይ ቁረይሽ ሙሐመድ ከመዲና ወደ መካ የመጣው ከመካ እኮ ነው ወደ መዲና ሄደው ከመካ ወደ መዲና ሂጅራ ላይ ሲሄድ መዲና ላይ ሲጾም ነው ያየው። ይሄ ጾም ፕሊዝ ቁረይሾች ሲጾሙ አየ እያለሽ መዲና ብለሽ ተዋሽናል። መዲና ሚልስ እዚህ ክፍል ውስጥ አሳየኝ። ቁረይሽ ካነት ተሱም እየጾሙ ነበረ። አልታየም። ቁረይሽ ላይ አይደለም ታየም። ቆይ ፕሊዝ ካነት ተሱም ቆይ ማን ነው እየጾመ የነበረው? ناس قريش كانت تصوم يوم عاشوراء ቆይ አንዴ። ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደለ? ስም አሹራ የሚለው ስም እኮ ከኛ ነው የመጣው አይደለ? አሹራ የተባለው በአረብኛ ከኛ ነው ትላለች እንዴ? ፕሊዝ ከነሱ ገና መሐመድ እኮ እየጠየቃቸው ነው። ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች። ኤኔስ አንብብላቸው ለኦዲየንሱ። ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለኦዲየንሱ አሳያቸው። ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ከፈተልኛ አንተ ያልከውማ ችግር የለም። ቆይ ፈይሰል አንተ ያመጣኸው እኮ እኛ የለም አላልንም እኮ። አንተ ያመጣኸው አለ which ግጭት ነው። አንደኛ ግጭት ነው። ስለዚህ ጥያቄያችን ከማንኛው ነው የኮረጀው የሚል ይሆናል ማለት ነው። አንድ አዳምጥ፣ አዲሱ ይነበብ ቅድሚያ ከመካ። ቆይ አንተ ያመጣኸው አዲስ ብቻ አይደለም የሚሆነው፣ እኛ የምናመጣውንም ትቀበላለህ። አንተ ያመጣኸውንም እናውቀዋለን። ስለዚህ ሙሐመድ ከማንኛው ነው የኮረጀው ብለን ደግሞ እንጠይቀሃለን። ገና ኔክስ አሁን ለዛ ነው ተረከረ ነው የምንለው። አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከችው ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር። መቼ? in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው። and አላህ አፖርት ኢስላሚክ ፔሪድ ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ? እስልምና። እዚህ ጋር በቃ ነገሮች ሁሉ ያልቃሉ። ፕሪ ኢስላሚክ ፔሪድ ላይ መሐመድ መዲና ነበረ፣ መካ ነው ያለው። መሐመድ ነብይ ከመሆኑ በፊት ማለት ነው። የመሐመድ ቤተሰቦች ቁረይሽ ናቸው፣ የቁረይሽ ጎሳ ናቸው። ይጾሙ ነበረ። ቀጥላው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለህ? ለምሳሌ ረመዳን ኦኬ and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed. so ምንድነው ሙሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞቹ እንዲጾሙ አዘዘ አለ። whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም የማይፈልግ ደግሞ አለመጾም ይችላል ብሎ ነገራቸው ማለት ነው። ኦኬ ፈይሰል ቀደም ምንድነው ያለን?
ከማን ነው ሲጾሙ ያየው ነበር ያለን? ክርስቲያን። እኔ እኮ እረሳለሁ፣ አስታውሰኝ እስቲ። ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥህ፣ መዲና ላይ እንደታየ ሐዲስ ልስጥህ። እኔ እኮ ችግር የለብኝም። ኢስላም አይደለም ሐዲስ ልስጥህ። እኔ ደግሞ እኔ እሰጥሻለሁ፣ ችግር የለውም። اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ይሄም ሐዲስ ነው። እኛም የቡኻሪን እንኳን አመጣንልሽ፣ እኛም ቡኻሪን አመጣንልሽ። ስለዚህ ምን ይሆናል ማለት ነው? ነብይሽ የት እንደጾመ እንኳን ማታውቁትን ኃጢአት ይቅር ያስብላል የሚል እምነት ይዛችኋል ማለት ነው። የለም አንተ እኮ አረብኛው ነው ተርጉም ያለብክ። ሻፍ ማ አትጪ ሎክ መዲና ሚል አለ፣ መካ ሚል አለ። አፎዬ አዳምጠኝ። ጃዲያ በጃዲያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ። ልብ ካለህ ሚውት አታርገኝ። ይገባል። አሹራ የመጣው ሙስሊም ያወጣው ስም ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ? እኛ ነን። ይሄ ምን ማለት ነው? ኢስላም አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ። ኦኬ። ስለዚህ ሙሐመድ አይሁዶች ወደ አይሁዶች አይሁዶች ነበሩ እነሱ። ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው፣ ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። ኢስላም አንዴ ተረጋጊ። ኢስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ ቁረሾቹ ይጾሙት ነበረ ማለት አይ ነቢይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በጃሂልያ አዳምጪ። አሹራ ምን ማለት ነው? አሹራ ምን ማለት ነው? መልስልኝ። ሙሐመድም አያውቀውም፣ አይሁዶችና ክርስቲያኖች ናቸው የሚነግሩት። እሱም ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ። አሹራ ምን ማለት ነው እነግርሻለሁ እኮ አይሁዶች የነገሩት ምን ላይ ስላለ እነግርሻለሁ። አይሁዶችና አታሳልፍ። አሹራ ምን ማለት ነው? አሹራ ምን ቋንቋ? አሹራ ማን ነው ያወረደው? መልስልኝ። መልካም። ስለዚህ እነግርሻለሁ አይደለም አሁን ልብ ካለ አሁን ንገረኝ። የኔ ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለች ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረሾች ኮረጀ፣ አሹራ ከዛ ሙስሊሞች ጾመዋል ማለት ነው። ትርጉም ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ኬት እንደተኮረጀ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ ያወረዳት ራሱ ማን ነው? ማን ነው ያወረዳት? ማን ያወረዳት? እናንተ ናችሁ ያወረዳችሁት። ማን ያወረዳት? ንገሪኝ እሺ። እኛ ነን። ኬት ነው ያወረዳችሁ? ቁርአን ያወረደት አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ቢሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነቱ ደህና ስለወጣ ከፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ ቢለው? ከዛ ኋላ ያቺ ጾም ናት አሹራ የተባለችው። ኮንሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ ቢለው? ተረት ነው የነገርሽን። እፎይ ሊያስረዱ ሲሉ ግን እንደምን በስነ ስርዓት አታዳምጥም? ፕሊስ ዝገት 7500 ሰው እየሰማኝ ነው። መጀመሪያ ተረዳዳ። እንደዚህ አይነት ዳሞችን አታስገቡ። በሱ ቤት ፖለቲካ መስራቱ ነው ገብቶ። እህታችን ተመለሽና መረጃውን ክፈቺ። ሙስሊሞች የውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨኮንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው ተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹ ምናምን አፍኛችሁ ምናምን አጭበርብሬ ነው ታወራት አለ ትተነፍሳት አለ። አውርተህ ስጨርስ ግን መረጃ ጠይቃለሁ ታመጣታለህ። ማምጣት ማችል ከሆነ በመረጃ ነው ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም እኔ መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። ሙሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ።
ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ራ ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትን ሐዲስ ቆይ አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይ። እሺ ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለኝ አይደለም ደሊል አለኝ ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀመር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብክ ያለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስልናሽ የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ ተስሪ ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጹም እንዳለው እስቲ ማስረጃ አንችልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጹም ካላለው ከአይሁዶችና ከጅብሪል ከቁረሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ ለምት ይወጣ ጾምለታለሁ። ጎበዝ እሺ፣ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛ ረህማን፣ ይሄ መኮረጅ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ እኮ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም። እና ከማን አዳምጠኝ። መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው እሱ የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ አትዋሽ። ትልቅ ሰው ነው። እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ እሱ መጾም ጀመረ። ስለዚህ ከአይሁዶች ጠየቀና አይቶ አይደለም የኮረጀው፣ ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁሊ ለእኔ ይገባኛል፣ እኔ እጾምለታለሁ። ልክ ነው። ገባክ? ስለዚህ ሃይማኖታችሁ የተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸዋል። እንደዚህ ሲሉት እሱማ ለእኔ ነው የሚገባው። ልክ እንዴት ነው? ህፃን ሆናችሁ ካስታወሳችሁ የፈለገ ነገር ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ህፃናት የራሱን ይዞ እንዲያያል ሰው ማለት ነው። ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው። አሁን አየ እንዲህ ይሄም ማለት እኔ ነው ማለትና ነጠቀ ማለት ወሰን ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው። ምንድን ነው ሲሉት አይ እኛ ከእስራኤል ነፃ የወጣንበት የምንጾመው ነው፣ ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች፣ እንደውም ለእኔ ነው የሚገባው፣ ከዛሬ ጀመራችሁ ጹሙ፣ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ ጋር ነፃ ልጅ ዳቦ ነጠቃ ነው የሚያስመስለው። ኦኬ አንዴ መልስ ልስጠሲ። ቀጥል። እሺ አሁን አንተ ምን እዚህ ጋር አዳምጠኛ አንዴ።
ምንም ብጮክ ለምሳሌ ዲነል እስልምና በዓለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። አሁን እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ፣ በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ በዓለም ላይ እንደዚህ ብዙ ደም በዓለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር ሰው who cares? ስለዚህ እኔ ከነኛ ተረት ተረት ውስጥ አንዱ አለመሆኔ አብይ እሱ ጋር ተወና እኔ ጠይቀህ ነበር። እኔ አንዴ ጠይቀህ አብይ ሱረቱ ኒሳ 171 አያ 171 ምን ይላል? እነ المسيح عيسى ابن مريم رسول الله እችን አስተርጉምልኝ። አልጨረሹም። ጨርሹ ቅድሚያ ምንም እችን አያ አስተርጉምልኝ። አልተረጉምም። ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሽው? ለምን ትቀጥፊያለሽ? ቀጥይ እኮ እንደዚህ ነክ የሆነ ነገር ስትቆራረጥ አራት አትቁረጪ። ኖ አትቁረጪ። በይው እስኪ በይው። ቀጣይ በይው። እንደዚህ ነው የምሸውዳቸው አለ አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉውን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ልፎግራል። ኤኔስ ቶፒኩን ፓራፍሬዝ አድርገው ክርስቲያን ምንድን ነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሀሳብ በጣም እርስ በራሳቸው የሚጋጩ ሀሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ አምላክ እንዳልነገረው ሁለቱ ነግረውናል። ባይዜ ልንገርክ هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أبات ليش منامن بسرعة ترجميونا لما نسلش بسرعة ترجمينا لما نسلش ايش ازهق ان المسيح قاعد نجمر ان المسيح ابن عيسى ان انت جيت انا مترد ابن مريم رسول الله يا جيتا باريانو يا جيتام رسولنا تهزجنا ملك تهنيا بسرعة ترجمي رسول يا الله ملك تهنيا ولا تقولن ثلاثة نمرات نو اسقدموا اللون نو بليز اسلام ለምንድን ነው በመሃል ያለውን የምታልፊው? لا ልክ ነኝ። ና ትልቅ እንትን ስክሪን እንድከፍት አድርገኝ። ለምን ነው መሃል ያለውን እያለፍሽ ነው? አይደለም ና ላሳይክ እንዴ አያው እዚህ ያለኝ አይደለ እንዴ? ለምንድን ማልፈው ነው? በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም። አንተ ደግሞ ምን ሆነክ ነው? እኔማ በደንብ አሸውጂኝም። እስቲ ተው ለምን ምንም የሚያስቅ ነገር يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله وكلمته ميلون لمن يزلل شو قدم أزللكم جمرة ليكم ببي والله አስጨንቄ እንዲያስነበብኩሽ ከዛ ቀጣይ ደግሞ ስትተረጉሚም አለፍሽው። ተርጉሚው ሻው አላለፍኩትም። አሁን ተርጉሚው ቀጥይ። እሺ ምንድነው ጥያቄሽ? እሱ ላይ وكلمته ألقاها إلى مريم وروح منها إلى مريم ያደረጋት ንግግር ምንድናት እንዴ? ጌታው ንግግር አይደለም ፕሊዝ ክልማ ንግግር ናት። አባ ተው እንጂ። ኦኬ ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው። ስለዚህ በቃ ትርጓሜው እንደዚህ ነው። እሺ ተቀበያለሽ? ትርጓሜው ነው። እናንተ የመጽሐፉ ሰዎች ወሰንና አትለፉ። ኢሳ እሱ የሜሬም ልጅ አላህ ወደ ሜሬም የጣላት ምን ያላት የጣላት ቃሉም መንፈሱም ነው።
አማልክት ሶስት ናቸው አትበሉ። ስለዚህ ኢሳ ምንድነው? ابن مريم رسول الله እቺ ረሱሉላህ አልፈሃታል። እቺ ረሱሉላህ ችግር የለውም። የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መሬም የጣላት አሉ። እዚህ ጋር ከደርጊ አላህ መልእክተኛ ፖስታት አለው። ችግር የለውም። ዳዝማተር አዳምጫ የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል። የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው። ማንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ የለም። ቁርአን የአላህ ቃል ነው ብለው ያምናሉ። ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም። በደንብ አስተውሉ። ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። ነገር ግን ምን ያምናሉ? ቁርአን የአላህ ቃል ነው ፍጡር አይደለም ብለው ያምናሉ። ልብ በሉ። ቁርአን የአላህ ቃል ነው ፍጡር አይደለም ብለው ያምናሉ። ኢተርናል ነው ብለው ያምናሉ። የአላህ ቃል ተብሎ የተባለው ኢሳ ነው። የአላህ መንፈስ ተብሎ የተባለው ኢሳ ነው። ሌላ አንድም ነብይ አንድም ሰው የአላህ ቃልና መንፈስ ተብሎ አልተጠራም። ሩህ ምንድን ነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል እውቀት ጥቂት እንጂ አልተሰጠህም፣ ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል። ፍጡሪውን ፈጣሪውን አላቅም ብሎ ነው የዘጋው። ኢሳ ደግሞ ምንድን ነው? የአላህ ሩህ ነው። ሩህ የአላህ ነው። የአላህ ሩህ ነው። አንድ የአላህ ቃል ደግሞ ምንድን ነው? ፍጡር ነው ብለው አያምኑም ሙስሊሞች። ኢሳ ደግሞ ምንድን ነው? የአላህ ቃል ነው። ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ መሬም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላ ቃል ያላ ቃል ኦልሬዲ ከኢሳ ጋር አብሮ ነበረ። ከዛስ ወደ መሬም ወደ መሬም ተጣለ። ወደ መሬም ተጣለ። ከዛስ እሱ ስጋና ደምን ተካፍሎ ከመሬም ተገለጠ፣ ታየ፣ ተዳሰሰ። እሱ መልእክተኛ ተባለ። ኢሳ ምንድነው? አሁን በእስልምናውም ፍጡር ብቻ አይደለም ማለት ነው። ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ፣ ተላከ ተባለ። ነገር ግን ስጋና ደም ሜርሊ እሱም ብቻ የያዘን እንዳልሆነ ደግሞ በምን እናውቃለን? ያላ ቃልና መንፈስ ነው። ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም፣ ፈጣሪም ነው። ኢሳ ማለት ነው። ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን የያዘው ቃሉ የአላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው? ፍጡር አይሆንም ማለት ነው። አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም። ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው።